እሺ ውድ የእግዚአብሔር ቤተሰቦች የቅዱስ ሚካኤል ወዳጆች አሁን የሚገኘው ሽንቁሩ ቅዱስ ሚካኤል ታላቁ ሚካኤል ባለፈው ያሳየኋችሁ በጀርባችን የምታዩት ማለት ነው። እንግዲህ ዛሬ የምታዩቸው እነዚህ አባቶች፣ ወንድሞች፣ እዚህ ጋር ደግሞ እናቶች፣ እህቶች ለዚህ ቤተክርስቲያን ቆርጠው ታጥቀው የተነሱ ቤተሰባቸውን፣ ልጆቻቸውን፣ ቤታቸውን ዘግተው የቅዱስ ሚካኤልን ቤት ማሰራት አለብን፣ እሱ እኛ የእሱን ስራ ስንሰራ እሱ ደግሞ የእኛን ስራ ይሰራል ብለው ባለፈውም እንዳያችኋቸው ወንድማችን እልል ሲሉ አባታችን እልል ሲሉ አይታችኋቸዋል። ዛሬ ደግሞ ትንሽ ቆይቻለሁ እዚህ ከመጣሁ ያው በተለየ ምክንያት ነው የቆየሁት። ያችን የላካችኋትን ሰብስቤ ለእናንተም ለነሱም ደስ እንዲላችሁ ብዬ አምጥቼ አስረክቤያለሁ። ያው ኢንጂነር ታላቁ ወንድማችን አባታችን ብዙ ቤተክርስቲያን ያሰራው ሁላችሁም እንግዲህ ደርሶናል። እግዚአብሔር ይስጥልን። አሁን ጤናውን ያግኙ። እህቶቻችን ወንድሞቻችን እዛ በሰላም ይኑሩልን፣ በፍቅር በጸጋ ከዚህ በሽታ ከዚህ ሁሉ ሀገራችን በሰላም ያርግልን። በእናንተ ሀገር ተባረኩ፣ ተቀደሱ፣ ተፈወሱ፣ ኑሩልን። እንደዚሁ በዚህ ቦታ ላይ ለእናንተ ትንሿ እዚህ ሲጠራቀም ብዙ ነው። እነዚህን እናቶች አባቶች እንርዳቸው፣ ቶሎ ይለቅልን ደብሩ ቤተ ክርስቲያኑ። እግዚአብሔር ከሁላችን ጋር እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። እግዚአብሔር እናመሰግናለን። ተባረክልን። ጤና አገኘ አንተ ይላልክልን። እነሱ ይባረኩ ይቀደሱልን። እንደዚህ ይቻላል። ቋንቋዬ ነሽ ድንግል መግባቢያዬ፣ መልሴ ማገኝብሽ ከጌታዬ፣ መልሴ ማገኝብሽ ከጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ልጆች እስከዚህ ሰዓት ባደረሰን በልዑል እግዚአብሔር ፍጹም ሰላምታ ይድረሳችሁ እላለሁኝ። አሜን። አምላካችን እግዚአብሔር እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንኳን ላለፉት ቀናት ሁሉ ላለፉት ታላላቅ በዓላት ሁሉ እንዲሁም ለዛሬዋ ቀን ለዚች ሰዓት በሰላም በጤና አደረሰን እያልኩ ወደ እናንተ ብቅ ብያለሁኝ። በእግዚአብሔር ስም ሰላምታ ይድረሳችሁ። አሁን ከዚህ ቀጥሎ የማሳያችሁ ቪዲዮ አዲስ ነገር አይደለም። ከአሁን በፊት በተለያዩ ቦታዎች አድባራት፣ ገዳማት፣ መንፈሳዊ ቦታዎች በምንቀሳቀስባቸው ቦታዎች ሁሉ እየቀረጽኩኝ ወደ እናንተ አደርስ ነበረ። እናንተም እነዚያን ቦታዎች እያያችሁ አስራታችሁን፣ ገንዘባችሁን፣ ምጽዋታችሁን አድርስልን እያላችሁ ለበረከት እንዲሆናችሁ መረዳት ለሚያስፈልገው ስትረዱ ቆይታችኋል። የምትልኩትን ገንዘብ የላካችሁትን ብር አስተዋጽኦ አስራታችሁን እንደዚሁ እየቀረጽኩ በከፊል ማለት ነው የተመቸኝ እኔ ብዙ የማይመቹ ደግሞ ለቀረጻ የማይመቹ አሉ። ባለሁበት ምልካቸው ሩቅ ቦታዎች አሉ። ግን ቦታው ላይ ደርሼ ለቀረጻ የሚመቹኝን ወደ እናንተ አድርሻለሁ። አሁንም የቀረውን እነሆ በተለያዩ ቦታዎች ታዩታላችሁ። ዛሬ በተለየ መልኩ እንግዲህ ከአሁን በፊት ተናግሬ አላውቅም፣ ወይም ለምኛችሁም አላውቅም፣ አሳስቢያችሁም አላውቅም። አሁን ግን በተለየ መልኩ ወደ እናንተ የመጣሁበት ዋናው ነገር በዚች አንድ ወር ውስጥ የካቲት ሙሉ ወር አለን። ጥርም የተረፈች ቀናት አሉ። ዛሬ 25 ነው በእኛ ማለት ነው፣ በኢትዮጵያ ጥር 25 ነው። 5 ቀናት አሉ ለየካቲት። የካቲት ደግሞ ሙሉ 30 ወር አለ። አንድ ቦታ እጃችሁን የምትዘረጉበት ቦታ ልጠቁማችሁ ነው። እንግዲህ አዳላ እንዳትሉኝ፣ የተወለድኩበት ያደግኩበት፣ ክርስትና የተነሳሁበት፣ ከዚያም ደግሞ ድቁና ተቀብዬ ምስጢር ያየሁበት የቀደስኩበት ቦታ ነው። እጅግ በጣም በብዙ ነገር የተከበበ ነው። ወደ ግሸን ስትሄዱ መንገድ ላይ ነው ማየት ትችላላችሁ። እግዚአብሔር እድሜ ሰጥቷችሁ ለሀገራችሁ አውጥቷችሁ በመላው ዓለም ያላችሁ ወደ ግሸን ስትሄዱ ትንሽዬ ከተማ አለች። ከደሴ ከተማ 20 ኪሎ ሜትር ርቃ የምትገኝ ለግሸን ደግሞ 60 ኪሎ ሜትር ሲቀር ማለት ነው ኩታበር ትባላለች። እዛ ቦታ ላይ ረጅም ጊዜ ረጅም እድሜ ያስቆጠረ ታቦት አለ። ገብረ መንፈስ ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ እዛች ቦታ ላይ ነው እንግዲህ ዛሬ የደረስኩባት ደረጃ ላይ ለመድረስ መሰረት መነሻ የሆነኝና
እስካሁን አላስቸገርኳችሁም። አሁን ህንፃው እየተሰራ ነው። በጣም ብዙ አመት ስለወሰደ ዛሬ ግን ወደ እናንተ ይሄንን ድምፅ ለማሰማት ፈለግኩኝ። መጋቢት 5 ያው እንደምታውቁት በጣም በታላቅ ድምቀት የአባታችን የገብረ መንፈስ ቅዱስ ወይም ገብረ ሕይወት ታላቅ በዓለ ንግሳቸው ነው፣ ረፍታቸው ነው። በየአመቱ እኔ ደግሞ አልቀርም፣ እዛ ቦታ ሄዳለሁ። ስለዚህ በዚች አንድ ወር ውስጥ 1 ወር ከ5 ቀን ከዚያም ደግሞ መጋቢት 2 ድረስ ያላችሁን ማለት እግዚአብሔር ከሰጣችሁ ላይ ነው። እግዚአብሔር የሰጣችሁን ከአስራታችሁ ከበኩራታችሁ ግዴታ አስራት ነው፣ ምጽዋት ደግሞ ውዴታ ነው። የበለጠ እከብርበታለሁ ለምትሉት ነገር ምጽዋት ታደርጋላችሁና በተለመደው ልኩልኝና የእያንዳንዳችሁን አንዲት ነገር ሳትጎድል አንዲት ነጥብ ሳታልፍ በክርስትና ስማችሁ ወስጄ ታቦቱ በቆመበት በታቦቱ ስር ክርስትና ስማችሁ እየተናገርኩ ባላችሁበት ጸሎት እንዲደርሳችሁ እንዲደረግላችሁ አድርጌ እሱንም ደግሞ እንደዚሁ በቪዲዮ አዘጋጅቼ መልሼ ወደ እናንተ አስተላልፋለሁ። ስለዚህ ለአባታችን ለአቡነ ገብረ መንፈስ ቅዱስ ህንፃ ማስፈጸሚያ ለኩታበር አቡነ ገብረ መንፈስ ቅዱስ መታችሁ በአይናችሁ ታዩታላችሁ። ቦታው ላይ ወደ ጊሸን ስትሄዱ ለዚያች በጣም እጅግ በጣም በብዙ ችግር በብዙ መከራ በብዙ ነገር የተከበበና የእናንተ እጅ የሚያስፈልገው ቦታ ነው። ቶሎ ቤተክርስቲያኑን ጨርሰን ወደ ሌሎች ነገር እንድንሄድ ዛሬ ለመጀመሪያ ጊዜ በቪዲዮ በእኔ ቻናል እስካሁን ለሌሎች አብያተ ክርስቲያናት ነበረ ስትልኩ የነበረው። ዛሬ ደግሞ እስኪ እዛች ቦታ ላይ እንዳደርስላችሁ ይሄን ለማሳሰብ ነው፣ ይሄን ለመንገር ነው። እንግዲህ እግዚአብሔር ከሁላችን ጋር ይሆንልን። አሁን ቀጣዩን ቪዲዮ የምታዩትን የራሳችሁ የላካችሁትን ብራችሁን እዚህ የቤተክርስቲያኑን ይህንን ታላቅ የሚሰራውን ታላቁን ህንፃ በሀገራችንም በዓለማችንም እስካሁን ተወዳዳሪ የማይገኝለት አንድ ሁለት ጊዜ ቀረጽኩት፣ መልእክት አስተላለፍኩ። የደብሩም አስተዳዳሪ መልእክት አስተላለፉ። የህንፃ ኮሚቴዎቹም እነ ኢንጂነር መልእክት አስተላለፉ። ያላቸውን ብዙ ሰዎች እንግዲህ ታማኝ ካገኘን ብለው ወሮር ያደረጉትን እባክህ አድርስልን ብለውን አንዳንዱ እዚሁ መጥቼ እንዲሰጥላቸው ጸሎት እንዲደረግላቸው ክርስትና ስማቸው ክርስትና ስማቸው ሲጠራ እንዲሰሙ ይፈልጉ አሉ። እነሱ ደግሞ ሌሎችን ሲሰማላቸው የሌሎቹ ስጦታ ሲሰማ የሌሎቹ እንደደረሰ ካወቁ ስለዚህ እኔ መላክ አለብኝ ይህ መስጠት አለብኝ ብለው ለሌሎቹ አርአያ እንዲሆናቸው ነው። አሁን ይህንን የሚቀረጸውን እንዲያዩ ስለፈለኩ ነው የሚቀረጽ የፈለኩት። ታሳውሱ ከሆነ ምናልባት የመጣችሁ ካህናቱ ያውቃሉ። እዚህ መጥቻ ጊዜ ለህንፃው 77 ሺህ ብር ከየአንዳንዱ ከጥናት ሆነ ሰብስቤ አንስቼ ነበረ። በትንም ያስገባሉ በደሩ በዚህ በህንፃ ኮሚቴው በደሩ ያስገባሉ። ግን በእኔ አድርስልኝ ያሉት ሰዎች ክርስትና ስማቸውን እንዲነገርላቸው የሚፈልጉ ጸሎት እንዲደረግላቸው የሚፈልጉ እዚህ አውጥቼ ከተናገርኩ በኋላ ነው ደግሞ እነዚህኞቹ ልክ እንደባለፈው መስደህ አድርስልኝ ብለው ይህንን ዛሬ ለመግለጽና ለማስረከብ ለእነሱ ለማሳየት ነው የመጣሁት። ብዙ እንደነገርኳችሁ ብዙ አልቆይም ብያችኋለሁ። አሁን የላኩትን ሰዎች ከሌሎቹም ቤተክርስቲያናት እነሱ እዚህ ብቻ አይደለም ሌላ ቦታም ሲሄድ ይህ ቦታ እንዲኖር እያሉ የገለጹትን እንደዚሁ ለዛም ማምረር እያጫፈሩ የላኩትን ይህኛል ለዚህ እያሉ የላኩትን ነው የሚገልጽላችሁ። ግን አሁን በጊዜው የችግሩ ቅዱስ ሚካኤል የመጀመሪያ ጻፉት የሺ ትባላለች እህተ ማርያም ከኩዌት የላከችው ለሶስት ቤተክርስቲያን አካፍል ለኛ 21750 ብር ላከች። እንድትሰማ ስለፈለኩ ነው። እሷን 7000 ለሽንኩሮ ቅዱስ ሚካኤል 7000 ለዋሻ ተክለሃይማኖት 7000 ገጠር ለሙታወር ገብረመንፈስ ቅዱስ ለሚባሉት ለሶስት ላከች። አሁን ለሽንኩሮ ስንት ነው ማለት ነው? ንገሩ ስለነግራችሁ አመስግኖላል። እህተ ማርያም ለሽንኩሮ ቅዱስ ሚካኤል ወለተ ሥላሴ ከዱባይ 3475 ስለምላችሁ አመስግኑ። አሁንም
ቅዱስ ሚካኤል እህተ ገብርኤል ከቤሩት 1642። አሁንም ለቅዱስ ሚካኤል ለሽንኩሮ ማለት ነው ነፍስ ይማር በልልኝ ብለው ብላ ነፍስ ይማርም በዛው አስብልልኝ ብላ አንዲት እህት ከጓደኛዋ ጋር ሆነው 9200 ጽጌ ማርያም ከቤሩትና እህተ ማርያም 4307 ነው። ሁለት በሉላችሁ ሁለት ጓደኞች። ሌላው ደግሞ ከአሜሪካ ነው። ከወይዘሮ ዓለም ፍቅርተ ማርያምና አስካለ ማርያም ባልና ሚስት ናቸው። 20 ሺህ ብር ላከችና አንዱ ለሽንኩሮ ቅዱስ ሚካኤል አንዱ ደግሞ 10 ማለት ነው ለዘሩ አስራ ምትባል በቤታችን እንደዋስራ በአካለ ማርያም ዚጎራ ቀምሳ ለሽንኩሮ ቅዱስ ሚካኤል እነዚህ ባልና ሚስት ናቸው። 10 ሺህ ብር ልብላችሁ አትወስዱ። አምሳለ ማርያም ሌላው ደግሞ መለየት ብዙ ስለሆነ ማለት ነው። ሌሎችም ስላሉ ነው። ከስዊዘርላንድ ነው ሱቆ ማለት ነው። ቢገጽታቸው ይሻላል። አሁን ልመጣ ስል ትናንትና ነው ደውለው እንደዚህ ነገ ሚካኤል ነው አደራህን ታደርስልኝ ነው። አንዲት እናት ባለቤታቸው ነጭ ነው፣ ከካናዳ ነው። ኃይለ ሚካኤል ይባላል። ባለቤቴ ነጭ ነው፣ ካናዳዊ ነው። ግን ክርስትና ተነስቶ ኃይለ ሚካኤል ይባላልና በሚካኤል የተሰየመ ሚካኤል ነው ክርስትና ያነሳውና እኔ ደግሞ ሁለት አረጋዊ ይባላል ብለው 12000 ብር ለዚህ እስካሁን የነገርኳችሁ ጠቅላላ 46000 ብር 45 ሳንቲም ነው ማለት ነው። ይሄ ለህንፃ ማሰሪያ ለህንፃው ኮሚቴ የሚሰጥ ነው። አሁን የሚገልጽላችሁ ደግሞ ስለት ነው። ስለት ነው። ቅዱስ ሚካኤል አብዛኛዎቹ ውስጥ ያሉት ኢትዮጵያ ምሳሌ ያው በዚህ ባለው ኢትዮጵያ የነበረችው ኤርትራዊ ምንም ባል መሰየም ቢፈቅድም የኤርትራ ተወላጆችን አማርኛ የሚናገሩ የኦርቶዶክስ ልጆች የቅዱስ ሚካኤል ልጆች ናቸውና አሁን መገልጽላችሁ ለህንፃው ነው ለቤተ ክርስቲያኑ ለደሙ ስለት ስለሆነ ማለት ነው። የስለት አንዲት እናት ናቸው። ከባለቤታቸው ጋር አንዲት እህት ናት። ከባለቤቷ ጋር ተስላ ነው። እዚህ ስለቷ ምን እንደሆነ አልነገረችኝም። ግን የአንተን ቪዲዮ ካየሁ በኋላ ለዚህ ቤተክርስቲያን መሳል አለብኝ ስለት ይደርሳል እያል ስታወራ ሰምቼ ስትናገር ሰምቼ ቪዲዮ ላይ ስለቱ ተስዬ ስለደረሰልኝ ቀጥታ ለደሙ የሚገባ ብለው ስማቸውን መጀመሪያ ያስቀድም ከብሩ በፊት ማንን ይባላሉ መሰላችሁ? ከስዊዘርላንድ ነው። ወለተ ትንሣኤና ወለተ ሚካኤል ይባላሉ። ልጃቸው ወለተ ሐና ይባላለች። ትልልባቸው መጀመሪያ መስከረም እንኳን ስለዚህ ሰመረልሽ ብላችሁ እንደገና መስከረም የተናናቸው ባልና ሚስቱ በሚስትየዋ አማርኛ አትችልም። ባለቤቷ ነው በደንብ ሲያወራኝ የነበረው። ተስላ ነው ያለው ባለቤቷ። ባለቤት ተስላ ደርሶላት ነው ለቅዱስ ሚካኤል አሳየን ለሽንኩሮ ሚካኤል ብለው ነው። ሶስተኛ እስኪ ልንብላችሁ አመስግኑና ልንገራለ 50,000 ብር ምክራን አንድ ላይ 50ና 45 46 50ና 46 ስንት ይሆናል? ይኸው እንግዲህ ድርሻቸውን ይወስዳሉ። ደብሮና ካህናት ነው። ይሄንን ተቀበሉ ያለውን እልል ብላችሁ ሁላችሁም እንደገና አመስግኑ። ያው የተላከው ገብቷል። ይኸው የሁሉም ቅድም የነገርኳችሁ በሙሉ ክርስትና ስማቸውን እዚህ ያነበብኩት ለሽንኩሩ ቅዱስ ሚካኤል የላካችሁ በሙሉ ይኸው አድርሻለሁኝ። ለደብሩም
ለህንፃው ለስለት የሚገባው 50 ሺህ ብር፣ ለህንፃው የሚገባው 46045 ብር እኩል ለእኩል እና የትኛዋን የሞላታለሁ 50 100 ሺህ ብር የቀረችውን የሞላታለሁ 100 ሺህ ብር እንደደረሰ ለማሳየት ነው። እስኪ ሁላችሁም ቅዱስ ሚካኤል ይድረስላችሁ፣ ለሀገራችንን ይድረስልን። ለወጡ ወገኖችን በስደት ላሉት፣ በእስር ላይ ላሉት፣ በህመም ላይ ላሉት፣ በአልጋ ላይ ላሉት፣ ለተጨነቁት፣ ለወደቁት ቅዱስ ሚካኤል እርሱ ይድረስልን። ስብሐት ለእግዚአብሔር።
ታቦሩ ምስሉ እግዚአብሔር ታስ ማሱን አምላኬ ወመድኃኒት ስመሬ የማማር አመቱ ናው ንግሥት ያስበቁን ሁሉ ሁሉ በስማዘን ለጅት ኃይል አያ ከቅዱስ ስሙ ዳር ንግሥት ለለ ፈራው ወገብረ ኃይል ወመልአቱ ወዘረውን ለጃኩም ለአንቱም ለሰቱም ለሕንቃላን መናፍቅም አብዮም በጣም አስቶም በረከቱ ለሩባን ወፈልሞም ላቁም ለጉላን ወሰወቆ ለስራየት ሊቁ ወተዘከረ ሳሉ ዘዚሩም ለአለም ለአብርሃም ለዘሩስ ከለአለም አብርሃም ለይስሐቅ ለያዕቆብ ለተጎስቆም ለወለሰብ ለጻድቃን ለሰማዕታት ለደናግል ለመነኮሳት የተለመነች ወላዲተ አምላክ ለእኛ ትለመነን። ወንድማችንም እዚህ ተጻድቅን እግዚአብሔር አምላካችን ለሕይወተ ሥጋ ሕይወተ ነፍስን ለሰባቸው ጠብቅልን፣ ጤናቸውን ይስጥልን። ይህንን በረከት ከያሉበት ላጨረቡልን ተከተ ማርያምን ወለተ ሥላሴን ጽጌ ማርያምን ተከተ ማርያምን አማ ሥላሴን አምሳለ ማርያምን ወለተ ሚካኤልን ወለተ አረጋዊን ኃይለ ሚካኤልን እሴተ ጻድቅን እግዚአብሔር አምላካችን ከነ ቤተሰባቸው በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። ከቅዱስ ሚካኤል ረድኤቱና በረከቱን ያሳድርብን። ሰዓተ ማዕረጉን ባርኮ ቀድሶ እስከዚህ ሰዓት ስላደረሰን ለሰማዕቱን ባርኮ ቀድሶ በሰላም ያቆየን። ቅዱስ ሚካኤል አመስግኑ በሰላም ያደርሰን። ወርኃ ጾሙን በሰላም አስፈጽሞ ለወርኃ ሕይወቱ ለወርኃ ጥምቀቱ በሰላም ያደርሰን። የወንድማችንን መምህር ሴተ ጻድቅን የልጆቻቸውን የባለቤታቸውን ወለተ ሰንበትን ወለተ ሰማዕትን ተምረ ማርያምን ተክለ ዮሐንስን እግዚአብሔር አምላካችን ቅዱስ ሚካኤልን ይጠብቅልን። ለሀገራችን ሰላም ሆነ ህዝባችን ምድርና ግበቱን ያድርልን። አባታችን ሆይ ብለን እንጸልይ። አባ ማሪ መሐዘ ስብሐት ልዑል ሰገድ ጌታቸው የምትወዱት የምታከብሩት ወንድማችሁ በመካከላችን ተገኝቷልና ዝማሬውን ይዘምር። እንዲሁም አስራት በኩራት ነው ዲያስቆ ይዞ መጥቷል። እሱም በዚህ አጋጣሚ ያስተላልፋል። ቀጥታ ወደ እሱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉም በፊት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስኪ በደንብ እስኪ ዘመን ያለፈውን መልካም ያልሆነውን ዓይናችን ጆሮአችን መልካም ሳያይ ሳይሰማ ያሳለፍነውን ጊዜ አልፎልን እግዚአብሔር በሰላም በጤና በፊቱ እንድንቆም እኛን የረዳን አምላክ ስሙ የተመሰገነ ይሁን። እንኳን አደረሳችሁ ለብርሃነ ልደቱ፣ እንኳን አደረሳችሁ። ክቡር አባታችን መላከ ሰላም አበባው፣ እንደዚሁም ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ መምህራችን ሊቀ ስዩማን ሐመልማል፣ እንግዶች ከጠቅላይ ቤተ ክህነት የመጣችሁ እንደ መምህር ሳህሉ፣ ሁላችሁ የእግዚአብሔር ሰዎች እንደምን ዋላችሁ? እንደምን አረፈዳችሁ? እኔ ቦታውን ለመርገጥ ነው ዛሬ እንጂ የመጣሁት እደርሳለሁ ብዬ አላሰብኩም ነበረ። ግን እግዚአብሔር ፈቅዶ ታቦቱም ሳይገባ እናንተም ሳትሄዱ በፊታችሁ እንደገና ዛሬ ቆሜ እዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ትንሽ ተኝቼ ነበረ፣ እግዚአብሔር ይመስገን ቆም ብዬ እንደውም ወንድሜ ሊቀ ስዩማን ጸበሉን እዛ ድረስ ቤቴ ድረስ ፈረንሳይ ኢየሱስ ድረስ ይዘውልኝ መጥተው የዚችውን የእመቤታችንን ጸበል ጠጥቼ ተጠምቄ ወደ ነበረው እንደገና ተመልሼ ዛሬ ከእናንተ ጋር ቆሜ ትንሽ ድምፄ ደግሞ ሰሞኑን አገልግሎትም የአየሩ መዛባት ነው። አይዟችሁ ኮሮና አይደለም የለም ኮሮና በእኛ ቤት በቤታችን በዚህ ግቢ ቅጥር የለም። ያ ሁሉ ህዝብ ታፍኖ ሲሄድ ተሸፍኖ ሲሄድ እዚህ ጋር ሲመጣ ግን ሁሉም ገልጦ ነበረ ራሱን የሚያሳየውና እባካችሁ ለእመቤታችን ለድንግል ማርያም ለበዓታ እና እንደባለፈው እንግዲህ እዚህ ቦታ 4 ጊዜ ዛሬ 4ኛዬ ነው። ቅድም ብለዋል መላከ ሰላም። ዛሬም ወገኖች ብዙ ልጆች ብዙ እህቶች ወንድሞች በውጭ አሉ። እባክህ ባለፈው እንዲህ ስታደርግ ቦታው ላይ ሄደህ ስትሰጥ አይተናል። አሁንም አድርስልኝ፣ ጸሎት አድርጉልኝ። በአካል መጥቼ
እኔም ቦታው ላይ እንድረግጥ ብለው ለተለያዩ አድባራት ገዳማት ይልካሉ። አንድ ላይ አድርገው 10ን ለዚህ 20ን ለዚህ እንዲህ እያሉና ለዘንዶ 10 በዓታ ለማርያም እንግዲህ በርካታ ሰው ስለሆነ እየተቀረጸም ነው ይሰማሉ፣ ይሄንን ያያሉ። ነገር ግን ጸሎት እንዲደረግላቸው ነው እንዲህ የምናገረው። ገና ሲያስቡት ነው፣ ገና እንዲህ ላደርግ ነው ብለው ሲያቅዱት ነው እግዚአብሔር ያደረጉት የሚደርስላቸው፣ የሚፈልጉት የሚከናወንላቸው መሻትን ነው ከኛ ከልባችን መጀመሪያ የሚጠብቀውና እህተ ማርያም 6000 ብር፣ መስከረም የምትባል እንደዚሁ 6000 ብር፣ 6000 ብር ካልታወቀ ለዘንዶ 10፣ ወይዘሮ አለምሸት ከአሜሪካ 4200 ብር፣ እንደገና ወለተ ስላሴ ከቤሩት 2000 ብር፣ ሉላ የምትባል ከእንግሊዝ ኤርትራዊት ናት 10000 ብር። በጣም በርካታ ስለሆነ ነው። አይናለም ጽጌ ድንግል ከአሜሪካ 10000 ብር፣ ዘነበ ከአሜሪካ የልጆቹ ስም ማህደረ ማርያም ወለተ መድህን ጸሎት አስደርግልኝ፣ ወልደ ዮሐንስ ወለተ ትንሣኤ ብለህ ለሁሉም ጸሎት አስደርግልኝ ብለው እሱም 10000 ብር፣ ሌሎቹም አሉ። ማስታወሻዬን ለጊዜው እዚህ ወደዚህ ስመጣ ስላጣሁት ነው። ብቻ ብሩን አሁን በትክክል ያሰብኩትንና ወደፊትም ደግሞ መንገድ ላይ ያለ አለ አጠቃላይ ጸሎት እንድታደርጉላቸው አባቶች፣ እናንተም እንኳን ለስለት ተስላችሁ ለተፈጸመላችሁ እንኳን ደስ ያላችሁ ብላችሁ፣ ለተሳላችሁ ደግሞ ስለት ይድረስላችሁ ብላችሁ አጠቃላይ ዛሬ 70,000 ብር ይዤ መጥቻለሁ። በያሉበት በመላው ዓለም ያሉ ወገኖች ድንግል ማርያም ትድረስላቸው። ይኸው እንዲያዩት ደስ ይላቸው። የሌሎቹም አለ ማስታወሻውን አይቼ እንዲሁ በሊቀ ስዩማንም በአካልም መጥቻ አስረክባለሁ። ድገሙላቸው። አሁንም ሰልሱላቸው። ርግብ አንዲት ናት መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ ርግብ አንዲት ናት መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ ርግብ አንዲት ናት መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ ለእናቷ አንዲት ናት መደምደሚያዬ፣ በወለደቻችን መደምደሚያዬ፣ በሰማይ በምድር መተኪያ የላትም እመ ኩሉ ሆነች መደምደሚያዬ፣ ለዘለዓለም ማርያም ድንግል ርግቤ መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ ርግቤ አንዲት ናት መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል መደምደሚያዬ፣ ይኩነኒ ብላ መደምደሚያዬ፣ ፈጣሪ ጸነሰች መደምደሚያዬ፣ ለሰው ልጆች መዳን መደምደሚያዬ፣ እሷም ተሳትፋለች መደምደሚያዬ፣ ለምስራቹ ቃል መደምደሚያዬ፣ ሰሌዳ ሆናለች መደምደሚያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ መንግሥተ ሰማይ መግቢያዬ፣ ማርያም ድንግል ርግቤ መደምደሚያዬ፣ ርግቤ አንዲት ናት መደምደሚያዬ፣ መንግሥተ
እሙለ ፀሐይ ዳግሚት ሰማይ ወዘወይን ቀናይ መዝገበ ሰናይ ርግብ ሰማያዊት መደመም ወንስር መንፈሳዊት መደመም ማርያም ድንግል መንግሥተ ሰማይ መግቢያ ሲጥራት ማርያም ድንግል እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንቅ ሰው እናት አባትሽ ቤተ እግዚአብሔር ወስደው ስለት መና ከሰማያት መና ከሰማያት ወረደልሽ እንሽ ፍጹም ድንቅ ሰው ማርያም አንቺ ነሽ። ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንቅ ሰው ማርያም አንቺ ነሽ። እናት አባትሽ ቤተ እግዚአብሔር ወስደው ስለት መና ከሰማያት መና ከሰማያት የወረደልሽ ፍጹም ድንቅ ሰው ማርያም አንቺ ነሽ። ክርስቶስ ማርያም አንቺ ነሽ። የክርስቶስ እናት ድንግል አንቺ ነሽ። ክርስቶስ ማርያም አንቺ ነሽ። የክርስቶስ እናት በሶስተኛ ጊዜ ስመጣ እንደዚሁ መልእክት ይዤ ነው የመጣሁት። ባለፈውም መጥቼ ነበር። አሁን ደግሞ ሁለት እህቶች አንዷ ከካናዳ እንደዚሁ ያንተን ቪዲዮ አይቼ ሎሬ ቋንቋ ነሽ የሚል ዩቲዩብ ቻናል አለኝ። እንደዚሁ ስለ ማርያም የዩቲዩብ ቻናል አለኝ። በዛ ላይ የሚሄድባቸውን ቦታዎች የሚሄድባቸውን አብያተ ክርስቲያናት አሳያለሁ። እዩ፣ ተመልከቱ። መታችሁ ደግሞ ቦታውን ይገጡላለሁ። እነዚህ ሰዎች አሁንም ሁለት እህቶች ዛሬ ልከውኛል። አንዷ አይናለም ወይም ደግሞ ጽጌ ማርያም ትባላለች። 5000 ብር ለአባታችን አቡነ ተክለ ሃይማኖት ስጥልኝ ትላለች። ለለብላችሁ አድርጉላት። አንዷ ደግሞ ከቤሩት ነው። እንደዚሁ 1000 ብር ለአባታችን አቡነ ተክለ ሃይማኖት ለዋሻ ውስጥ ሊማ አጠቃላይ 6000 ብር ይሄን ለማድረስ ነው የመጣው። ለለብላችሁ አመስግኑላቸው። ሁለቱም እህቶች ሌሎችም መንገድ ላይም እንደዚሁ ይህን ቦታ ብቻ ባለው አጋጣሚ ባለው በምናውቀው ለማሳየት ለመመስከር ለማስጎብኘት እንሞክር።
እኛ ብቻ አይተነው እኛ ብቻ በየወሩ በየዓመቱ እየመጣን እየተሳለም በረከት እያያዝን አንሂድ፣ ሌሎችም ያላዩት እንዲያዩት እናድርግ። እግዚአብሔር ከሁላችን ጋር ይሁን። ከሚገኙ ወገኖች ቢቀበል እንድናስባቸው ማህበረኛንም እንድታስባቸው ሊቃውንተ ቤተክርስቲያን እንድታስባቸው የእነሱን መባ እዚህ አስገብተዋል። እነሱ ግን አያዩም፣ እግዚአብሔር ግን አይቷቸዋል። እኛም ተረክበናል። እግዚአብሔር አምላክ ዋጋቸውን ይክፈልልን። ወደ ቅድስት ሀገረ ኢትዮጵያ እግዚአብሔር ሰላሙን ሰጥቶ ሀብቱን ሰጥቶ ለሀገራቸው ገብተው እንዲያለሙ ደግሞ ያራም ያድርግልን። እዚህ መጨረሻ እግዚአብሔርና ሀገራችን ሰላም ያድርግልን። እንግዲህ አብረን ነው የምንሰራ ብለው ቃል በገቡት መሰረት አብረን የምትለው ደፋቀን ያሰሙን ታመው መሰንበታቸውን ታመው መቆየታቸውን እንግዲህ ከመስከረም አንስቶ እስካሁን ድረስ በዚህ ቅርብ ቀን ውስጥ ነው ስልካቸውን ያነሱልን። ስልካቸውን ጥሪ አይቀበሉ ሲል ነበር የሚታየው። ከዚያ መካከል በሆነ እንግዲህ ያለውን ነገር ሁሉ ከተረዳሁ በኋላ እግዚአብሔር ቤቱን ይሰራዋል። መጀመሪያ ሰው ደግሞ አሁን ብዙ አረፍትን ቤቱን አረፍ ይበሉ ከፈቀደለት እግዚአብሔር ቅድስት አርሴማ ፈቃዷ ከሆነ አርሴማ ረፍንቶ ያለዚያ ታኅሳስ ተክለ ሃይማኖት ታላቅ የዳንግላ ዓመት እግዚአብሔር አምላክ ከዛምረቱ ሰጥቶ እንዲገኙ ስንል የለም በዚህ ቀን እናልቀርም ብለው መጥተው ዛሬ ደስ በሚያሰኝ እግዚአብሔርን በሚያስመሰግን ስራ ሰርተዋል። እንግዲህ አውቀን ማግኘት ስጠን እግዚአብሔር አምላክ ምሕረቱን ይላክልን፣ አይቶ ይማረልን። የጀመራቸውን አብያተ ክርስቲያናት ለፍጻሜ ያብቃልን። ብዙ ጊዜ ከቅዱስ ቁስቋም ማርያም ነበር ማውቃቸው ባኮን ይቶ ጊዜ ከመጡ በኋላ ልባቸው ተመስጦ በቦታ የተወታቱ ነበረ። ከእንግዲህ የዚህ ቦታ ላይ ማንም አይነቀንቀኝም ብለው በቅርብ ጊዜ የተፈጠረውን ሳይቀር ሚቻቸውን ለይሰች ነው የተገኙት። ግን ሰይጣን በመቀንቀት ይገሰጸብን እግዚአብሔር አምላክ ደግሞ ምሕረቱን ልኮልን አሁን በዚህ ቦታ ተገኝተዋልና እግዚአብሔር አምላክ ምሕረቱን ያክብር። በውስጠኝ ሁላችሁ አንድ ነው በመምጣታቸው ሁላችሁ ፈጣሪያቸውን ያመስግኑ። በግልጥ ተመላለሰ እንደ ሰው ታየ በየጥቂቱ አደገ በ30